አንድ ሴት መስፈርቷ ባሏ ሁለተኛ ሴት እንዳያገባ ብላ ማለት ትችላለች። اختلف العلماء في ذلك ለማዎች በዚህ መሰላ ኺላፍ አላቸው። ሸርጥ ካረገች يعني ሲያገባት ገና ሌላ ላታገባብኝ ነው ሸርጥ يجب عليه الوفاء አንዳንዶች በዚህ ሸርጥ ማሟላት ግድ ይለዋል አለ قول النبي صلى الله عليه وسلم في حديث عقبة بن عامر أحق الشروط أن توفوا به ما استحللتم به الفروج ከሸርጥ ከመስፈርት ተገቢው ብታሟሉት ብልትን ሐላል ያረጋችሁበት ሸርጥ ነው يعني የትዳር ሸርጥ ሸርጦች ጠንካራ ሸርጥ የገባው ነገር ማሟላት والصحيح يا اخوان ان هذا الشرط باطل ايه شرط باطل وصحيح لانه شرط ليس في كتاب الله يا الله سبحانه وتعالى كتاب لا يعلن شرط الشرط طيب هل له ان يلتزم لها ولو التزم لها لا يجب به الوفاء እንደዚህ አይነቱን ሸርጥ እሺ ብሎ ቢቀበልም በኋላ ማሟላት ግድ አይልም مثل لو قالت له انا اشترط عليك انك لا تذهب الى بيت امك እናት ቤት እንዳትሄድ ሸርጥ ትባለች አው ዘመዶች እንዳትቀጥል ወይ ደግሞ የመጀመሪያ ባለቤት እንድትፈታ ሸርጥ ግባል እሺ ብሎ ቢገባ ነው ማውራት እሺ መግባት አለበት የለውም ነው لكن እሺ ብሎ እዚህ ሸርጥ ውስጥ ቢገባ ሸርጡ ማሟላት ግዴታ የለበትም لقول النبي صلى الله عليه وسلم من اشترط شرطا ليس في كتاب الله فليس له وان اشترط 100 شرط وان اشترط الله كتاب لا ያሌለ ሸርጥ ያስቀመጠ ሰው የለው ማለት يعني شرطه يتطبقለትም 100 ሸርጥም ቢሆን صحيح حتى اشتراط ያረግ وفي رواية قال دعيهم يشترط بريرا النبي صلى الله عليه وسلم عائشة قامتها تستعين عليه بكتابته تطاطف ያለው ከመውላዎቼ ጋር በ9 ዓመት ከፍላችሁ የጀርባዬን ኪታባ አግዢኝ አለች እኔ ከፈለግሽ አንድ ላይ ልስጣቸውና ነጣላው ተቀበሉ አንድ ላይ አይሻ ሙሉ የሷን ግዢ ልትከፍል ማለት ነው እሱ በ9 ዓመት ነበር ያካፈለው ሙነጀም አንድ ላይ ልትከፍል ተስማሙ ግን ምን አሉ ይኩን ወላኡ ለን ነገር ግን ወላ ለኛ ነው يعني ተጣሪነትሽ ለኛ ይሆናል ተይዞ ሊመጣ ነገር አለ ወላ ይባል አይሻ እንዴ ለብር ከፍላ እነሱ ወላ ይሆናቸው ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ሲጠይቃቸው ፈቃድ ነብዩ ሰለላሁ ዐለይሂ ወሰለም فدين الله قال النبي صلى الله عليه وسلم قضاء الله أحق وشرط الله أوثق وإنما الولاء لمن أعطى يا الله شرط فقبيو لي مولبت اسمه شرط يا الله فرنا فتهاوي ولا نطالع وطاسو لمن عطى المال ገንዘብ ለሰጠው በል ነብዩ ሰለላሁ ዐለይሂ ወሰለም ተው ኹጥባ አረጉ ما بال قوم يشترطون شروطا ليست في كتاب الله من አይነት ሰዎች ናቸው አላህ ያላወረደውን ሸርጥ የሚያረጉ ሰዎች አሉ አንተ ብር ክፈል ወላው ለኔ ይሆናል يقولون ادفع المال انت اعط المال ويكون ولاء انما الولاء لمن اعطى ومن اشترط شرطا ليس في كتاب الله فليس له وين اشترط ما شرط يا الله كتاب لا يليل شرط ያረገ ሰው የለውም ይሄ ሸርጥ 100 ሸርጥ ይሆናል ስለዚህ 100 ሸርጥ ብትደረድር ያ الله كتاب لا يليل شرط ባጥል ጥያቄ ሌላ ሰው እንዳያገባብኝ ሌላ እንዳታገባው ብሎ ማለት ይሄ አላህ ኪታብ ላይ ያለ يعني ኢባሐት ኪታብ የተፈቀደ ሸርጥ ነው አልተፈቀደም በላ ባህ الله عز وجل له ባህ الله عز وجل له فلا يجب عليه الوحي ولا التزام حتى ይሄ ሸርጥ ላይ ቢገባ ራስ ማሟላት ግዴታ ነው ስለዚህ ምንም በጊዜ አስቡበት እሺ ብሎኛል ሸርጥ ገብቶልኛል በኋላ ማሟላት ግዴታ ነው ይሄ ነው ከተወሰነ طيب هل له ان يلتزم لها طيب እዚህ ሸርጥ ውስጥ መቀበል አለበት النصيحه انك لا تلتزم ማሟላት ማትፈልገው ሸርጥ ማይስማማ ሸርጥ በጊዜ ሰዎች በእንጭጩ ይላል እዛን ሸርጥ ውስጥ ለምን ትገባለህ صاحب الحاجه كالمجنون እንደተባለው حاجه ፍላጎት ስላለ እንደ ፈለግ አንቺ ማሟላት አረጋለሁ ብቻ ማሙ صحيح انت በጊዜው እንሻካው ይችላል النساء سواء كثير ولا تدخل هذه حياه ما هي لعبه هي حياه انت ገብተው ሙነዘሳ ሊብለው ሸተኛው ከዛቡ ቃል ማጠብቀው ሰጥተህ ከዛ በኋላ አትታመንም ዳቦን ገዝቼ ልምጣ ካል ከመጣህ ነው ይሉ አትታመንም فهذا ليس بطيب لا تلتزم العلماء يقول لا تلتزم الشروط الباطله من اصله باطل የሆነውን ሸርጥ ከመጀመሪያ አትቀበል ምን እንዳይሆን ይሄን አልፈልግም ይሄን አልቀበልም አላህ ካገራ አሁን ይሄልኝ ግን አላህ ካገራ ኢንሻአላህ አላህ ያገራልኝ ይቻላል ምንም ችግር ካልሆነ لا تتهور تتنابر وحق طبق أقبابكم لكن الله حلال يرقون مع أنهم سو حرام يرقون هو صحيح